ሐብል በክፍል 16 እንግዲህ አጸደ ወይዘሮ ዘነቡን በመኪና ስትሄድ አይታትኝ ይህ ንብረት ሁሉ እንደዚህ እያደረግሽው በወንድሜ ንብረት ነው አይደል? ከወንድሜ ጋር ሳለሽ እየደበቅሽ ገንዘብ ታስቀምጭ ነበር። ለዛ ነው እንደዚህ ሆንሽው። እንዴት ከጎዳና ህይወት ልትወጪ ቻልሽ? እሱ አይመለከትሽም አጸደ ውዴ። ግን አንቺን ከሚቸግርሽ እንጂ ለታክሲ ሆንሻል። አረ እንደው ታክሲውን ቢቀር ራሱ በባስ መሄድ ትችያለሽ ብላ እንግዲህ 200 ብር ስትሰጣትኝ አጸደ ተናዳ እንዴት አንቺ ለኔ 200 ብር ተወረውሪልኛለሽ አለቅሽም ብላ እንግዲህ ወይዘሮ ዘነቡ ከመኪናው እንድትወርድ አድርገው እየተደባደቡ ነበረ። ከዛ ከተደባደቡ በኋላ ያው ሾፌሩ ማለት ነው ወይ የወይዘሮ ዘነቡ ሾፌር የተቀጠረላትን ቆሞ እያያቸው ነበር ሲጣሉ። ከዛ ከመታቻት በኋላ ሲገለግል እንዳንተ ደግሞ ምን ይገትራል? ከደበደበች በኋላ ነው እንዴ የምትገላግለኝ? እስካሁን ድረስ ሲደበድበኝ የት ነበር እያለች እንግዲህ ወይዘሮ ዘነቡ እየተወረደች ወደ መኪናው መልሳ ገብታለች ማለት ነው። እንግዲህ ይህን ሁሉ ነገር ያደረገችው አሁን ራሱ ማለት እንደዚህ ከጎዳና የወጣችው በሀብል እናት ምክንያት ነው ማለት ነው። እንዲሁም በውሸት ሀብል ልጅሽን አሳድጊያታለሁ፣ መከራዬን በልቼ ነው ያሳደግኳት። እሷን ለማሳደግ ብዬ እኔ ጠቁር ያለው እሷን ለማሳደግ ብዬ እኔ ተጎድቻለሁ። እንግዲህ የሌለ ነገር እቃ በጣጥራ ነው ማለት ነው። አሁን ራሱ ገንዘብ እያገኘች ያለችው ማለት ነው። የሀብል እናት ደግሞ ያለቻት ነገር እውነት መስሏት፣ በእውነት አንቺ በጣም ጥሩ ሰው ነሽ፣ ላደረግሽው ነገር ሁሉ ምን እንደማድረግ ራሱ ምንም ነገር ባረግልሽ ራሱ አይመልሰውም፣ ውለታሽን ፈጣሪ ይክፈልሽ፣ ግን ላንቺ ማድረግ ያለብኝን ነገር በሙሉ አደርጋለሁ ብላ እሷ ግን ያስታወቀቻት ትክክለኛ ልጇን ሀብልን ሳይሆን ሌላ ሰው ነው። ምክንያቱም ሀብልን ካስታወቀቻት ምናልባት እኔ ሀብልን እንዴት አሰቃይቼ እንዳሳደግኳት እና እንዴት እንደጎዳዋት ትናገርብኛለች። ከዛ በኋላ ለእኔ ምንም ነገር አይደረግልኝም ብላ ስለምታስብ ነው ሀብልን ሳይሆን ሌላ ሰው ኩኩሻን ወስዳ እችና ትክክለኛ ልጅሽ ብላ ያስታወቀቻት ማለት ነው። ኩኩሻ ደግሞ ያው ዱርዬ ስለሆነች ለገንዘብ ብላ ምንም ነገር ታደርጋለች። የሀብል ትክክለኛ እናቷ እንደሆነች እያወቀች ሄዳ ለሀብል መናገር ትችል ነበር። ግን እሷ እሺ ችግር የለውም ይህን እድልማ እጠቀምበታለሁ፣ ምክንያቱም አሁን እሷ ልጇ ስለመስራትኝ ወደ ውጭ ሀገር ይምጻይ ትሄዳለች፣ ስለዚህ እንደምንም ብዬ እጫወተዋለሁ ይህን ድራማ ብላ ተስማምታ ነው ማለት ነው የውሸት ልጅ ሁና የቀረበችው ማለት ነው ለብሌን ማለት ለሀብል እናት። ሀብል ደግሞ ልጇን እናቷ እንደተመለሳች የምታውቀው ነገር የለም። ምክንያቱም ሀብል አሁን ላይ ከወይዘሮ ዘነቡ ጋር ምንም ነገር አያገናኛቸውም። ከዚህ በፊት እስር ቤት ራስ ጠይቃት ሁለተኛ ወደ እኔ እንዳትመጭ፣ ሲጀመር አንቺ ከልጅነት ጀምሮ እያሰቃየች ነው ያሳደግሽኝ፣ ከእንግዲህ በኋላ እንደውም አታስፈልጊኝም፣ እስካሁን ድረስም አንቺን እናቴ ብዬ መጥራት የራሱ ይገርመኛል። እናቴ ብዬ ስጠራሽ አንቺ ግን አንድ ቀን ራሱ እንደ እናት ሆነሽልኝ አታውቂም። እናትነቱ ይቅርና እንደ እንጀራ እናት እንደ ጥሩ እንጀራ እናት ራሱ ሆነሽልኝ አታውቂም። ስለዚህ እባክሽን ከእኔም ከህይወቴ ምራቂ ብላ ተናግራት ነበረ ወይዘሮ ዘነቡን። ከእንግዲህ በኋላ አልመጣም፣ አንቺ ሲጀመር ምስጋና ቢስ ነሽ። እንዲሁም እዝራ ሂዶ ሲያናግራት እንዴት በሀብል ላይ ይሄን ሁሉ ነገር ታደርጊያለሽ? ማለት ይህች ምስኪን ልጅ ምን አድርጋሽ ነው? ለዛች የተረገመች ሁሉም ነገር ይገባታል ብላ ነው የሄደችው ማለት ነው። እንግዲህ ወይዘሮ በጣም መጥፎ ሰው ናት ማለት ነው። ምንም አታስብም ለሀብልም። ከዚህ በፊት እንግዲህ ብዙ ነገር አድርጋታለች። አሁንም ድጋሚ እየጎዳቻት ነው የምትገኘው። እናቷን ልጇን ፈልጋ መጥታ እንዲሁም ከዚህ በፊት ብቸኝነት እየተሰማት ነበር። እንዴት እናቴ ሆስፒታል ጥላኝ ትሄዳለች? ይህን ያህል ምን ባደርጋት ነው ገና እንደተወለድኩ ጥላኝ ሄደችው? ቆይ ምን አይነት እናት ብትሆን ነው? አግኝቻት ምክንያቷን ብትነግረኝ ደስ ይለኛል፣ ግን መቼም ቢሆን ይቅርታ አላደርግላትም እያለች ነበረ። ግን እናቷ እሷን ፈልጋ መጥታ ወይዘሮ ዘነቡ በጊዜ ልጇ እንዳታገኝ አድርጋታለች ማለት ነው። ለገንዘብ ስትል ማለት ሀብል እንዴት እንደተጎዳች ታውቃለች። ለምንድን ነው እናቴ ጥላኝ ሄደችው እያለች ሁልጊዜ እንደምታዘን ወይዘሮ ዘነቡ በደንብ ታውቃለች። እናቷን ማግኘት እንደምትፈልግ ታውቃለች። ግን ይህን ሁሉ እያወቀች ለገንዘብ ብላ ቢያንስ ትክክለኛ ልጇን አገናኝታት ገንዘብ ብትቀበል ችግር የለውም ነበረ። ግን ሌላ ሰው አስተዋውቃ ከእሷ ገንዘብ እየተቀበለች ነው ያለችው ማለት ነው በውሸት። አጸደ ደግሞ ወደ ቤት ስትመለስ ያቸው የተረገመች ዘነቡ ተብዬ ከወንድሜ ገንዘብ እየደበቀች ታስቀምጥ ነበረ እና አሁን ከጎዳና ተነስታ በመኪና እየሄደች አገኘኋትኝ። ወንድሜን እየሰረቀች ነበር። ያች ናትሽ? ምንድን ነው የምታወሪው? ሲጀመር እኔ አይመለከተኝም ስለምታወሪው ነገር። ምን ሆነሽ ነው አክስቴ? እንደውም አሁን የወደቅሽው አወዳደቅ ጥሩ አወዳደቅ ይመስለኛል። ይሄ የምታስመስው ነገር አልተሳካልሽም። ስለዚህ ብታዩ ነው የሚሻልሽ። ምን እያልሽ ነው አንቺ ማትረቢ? አክስቴ እንደዚህ መናገር አትችይም። ታይ እንጂ ሜርሲ ስትላት አጸደ ማለት ነው። ሀብል ደግሞ አዎ ሜርሲ ውዴ፣ የአክስትሽን አነጋገር ብትሰሚ ነው የሚሻልሽ። ምክንያቱም ከአንቺ ይልቅ እሷን ለማስመሰል በጣም ጎበዝ ስለሆነች እሷን ብትሰሚያት ይሻላል ብዬ ነው ብላ ነው ሀብል ጥላት ሄደችው ማለት ነው። እንግዲህ አጸደ በጣም አስመሳይ ናት። ሀብልን ለመቅረብ እያስመሰለች ትገኛለች። ማለትም ጥሩ ሰው ለመሆን ሳይሆን ለመምሰል። መሆንና መምሰል ይለያያል። እንግዲህ መስላ
ጥሩ ሰው መስዬ ቀርቤ እንደ ሾነው ሞገሻ ብል ጠብቂኝ። እንደ በፊቱማ መጥፎ ሰው ሁኜ ቀርቤ ልጎዳሽ አልችልም፣ ታውቆብኛል። አሁን ግን በጥሩ ጎን ቀርቤ ጎዳሻለሁ እያለች ትገኛለች። እዝራ ደግሞ በዚህ በኩል ከነ ጸዳ ክፍል ካሜራ አስቀምጦ ነበር ማለት ነው። እስኪ ስለ ሚስቴ ምን ትላላችሁ? ማለት በሚስቴ ለምን ለማድረግ እያሰባችሁ ነው ብሎ ከሜርሲና ከጸዳ ክፍል ድብቅ ካሜራ አስቀምጦ ነበር ማለት ነው። እና እያወሩ ያለ እስኪ ከእህቴ ማለት ከሚስቴ ለምን አይነት ስራ እየሰራችሁባት እንደሆነ ልይ ብሎ ካሜራውን አውርዶ ከዛ ሊሞሪውን ከስልኩ አስገብቶ ሲያይ ማለት ነው። ጸዳና ሜርሲ ሲያወሩ የነበረው ስለ ቢኒያም ወይ ደግሞ ስለ ቢኒያም እስር ቤት ስላለው እህት ነው ሲያወሩ የነበረው። እሷን ለማሳከም ብዙ ብር ይለኛል፣ ስለዚህ ያን ነገር ደግሞ ማድረግ አልችልም እና ትቻት መጥቻለሁ። ያ ዲቃላ ወንድምሽ የማያደርገው ነገር የለም። ምን እኔ ነው ዲቃላ ያለችው እያለ እንግዲህ እዝራ በጣም አዝኖ ሳለ አጸደ ወደ ክፍሏ መታ እኔ ነው ዲቃላ ያልሽው ሲላት፣ ምን ማለት ነው ዲቃላ ማለት መች ነው ዲቃላ ያልኩ ብላ እንግዲህ እዝራ እሷን ሊይዛት ሲሄድ እየሮጠች ወደ አቶ እስክንድር ነው እየሄደችው ማለት ነው። ምን ሆናችሁ ነው? ቆይ አልገባኝም አባዬ፣ ዲቃላ ማለት ነው ይች እህት ዲቃላ እያለችው ነበረ። ምን እኔ ዲቃላ ያልኩ መስሎ ዲቃላ ያልኩ? ቆይ አባዬ ምን እያለች ነው አልገባኝ የምትለው ነገር። እንደ ምን ይሻልሻል? እንደ ምን ባደርግሽ ነው የሚሻልሽ ሲላት እስክንድር ማለት ነው። ምን ሆናችሁ ነው እንደዚህ የምትጫወትኝ? በያው ማን ነው ዲቃላ? ለምንድን ነው ዲቃላ ያልሽ ብሎ እዝራ ስጠይቃትኝ፣ አይ እኔ ዲቃላ አላልኩም፣ ግን እኮ ተናድጄ ነው ዲቃላ ያልኩትኝ። ሰው እኮ እንኳን ያልወለደው ልጅ የወለደው ልጅም ሲናደብ ዲቃላ ብሎ ሊሳደብ ይችላል። ቆይ አንቺ ግን ምን አይነት ሰው ነሽ? እንዶ መች ነው የምታይኝ? እንዶ ምን አድርጌሽ ነው ይዚን ያለ እያለ እንግዲህ አቶ እስክንድር በጣም እያዘነ ይገኛል በአጸደ ተንኮል። ሜርሲ ደግሞ ምንድን ነው ሲጀመር አክስቴ ዲቃላ ልትል አትችልም፣ መች ነው ዲቃላ ያለችው? ቆይ ስልኬን ላምጣ ብሎ ሲሄድ ማለት ነው ሜርሲ ደልተዋል ቪዲዮውን ደልተው ስለነበር አባዬ እመነኝ ሊሞሪ ነበር እዚህ ስልኬ ውስጥ ሊሞሪው የለም ተነስቷል። ስለዚህ እኔ ያደረጉት ከሁለታቸው አንዳቸው ናቸው። እመኑኝ መቼም ቢሆን እንደዚህ ተደብቆ አይቀርም። ጉዳችሁ ይወጣል። ያደረጋችሁት ነገር በሙሉ ዋጋ ትከፍላላችሁ። ቆይ አንቺ ያችኛቱን ሴትዮ መግደልሽ ሳይበቃ ደግሞ በዚች ህጻን ልጅ ላይ ትጨክኛለሽ? ምን አይነት አረመኔ ሰው ነሽ? እንዴት እንደዚህ ታደርጊያለሽ? ማለት ያቺ ህጻን ልጅ አታሳዝንሽም? እንደዚህ ስታደርጊ ምንድን ነው እያወራ ያለው ወንድሜ? እኔ የሚያወራው ነገር ምንም እየገባኝ አይደለም። አባዬ ልጁን ያስፈራሩት በእህቱ ተጠቅመው ነው። እህቱ እናሳክምላለን ብለው ነው ነፍሰ ገዳይ እንዲሆን ያደረጉት እና በውሸት እንዲመሰክር ያደረጉት በእህቱ ይዘውት ነው። ቆይ እነዚህ ምን አይነት ጨካኝ ሰዎች ናቸው ብሎ እንግዲህ እዝራ በጣም ተናዶ ሀብል መታ ምን ሆና ነው እዝራ ተረጋጋ ብትለው ሊሰማት አልቻለም። ምክንያቱም እውነት ለመናገር ቪዲዮውን እስከ መጨረሻው ቢያየው ኖሮ ብዙ ነገር ነበር፣ ወይ ደግሞ ሲወጣ ስልኩን ይዞት ቢሄድ ኖሮ መረጃ ይይዝ ነበረ። ግን ሜርሲ ቪዲዮውን ደልተዋለች ማለት ነው ከእዝራ ስልክ ያለውን። ሲቀጥል እዝራ እዛ ጋር መቀመጥ አልነበረበትም። ቪዲዮውን ይዞ ወጥቶ ከራሱ ክፍል ሄዶ ነበር ማየት የነበረበት። እሱ ግን ቸኩሎ እዛው ተቀምጦ ቪዲዮውን እያየ ያለ ነው ማለት አጸደ የሄደችበት ማለት ነው። ምክንያቱም ብዙ ነገር አውርተው ነበር። ይሄን ብቻ ሳይሆን ብዙ መረጃ በራሳቸው ሲያወሩ ብዙ መረጃ ነፍሰ ገዳይ ራሳቸው እንደሆኑ ራሳቸው ቢኒያምን የውሸት ቃል እንዲሰጥ እንዳደረጉት ብዙ ነገር አውርተው ነበረ። ግን ያው ሜርሲ ደልተዋለች ማለት ነው ማስረጃውን። እንግዲህ በኋላ ግን በድብቅ ካሜራ ማስረጃ ለማግኘት በጣም ይከብዳል። ምክንያቱም አሁን ላይ ስለተጠራጠሩ ድጋሚ ስላገኙበት ካሜራውን ማለት ድጋሚ ያደርጋን ብለው ስለሚፈሩ እንደዚህ ሚስጥራዊ ነገር አያወሩም ማለት ነው። አጸደ ግን በጣም ከባድ ሰው ናት። አሁን ላይ ደግሞ ቢኒያምን እዛው እስር ቤት እንዳለ አስገድለዋለች ማለት ነው። እንግዲህ ሜርሲን ጠርታ ሜርሲ ነይ ቶሎ የምነግርሽ ነገር አለ። አክስቴ ምንድነው በዚህ ልክ አጣድፈሽ እየጠራሽ? ምን ተፈጥሮ ነው አዲስ ነገር? አይውልሽ ያተረገመ ወንድምሽ የዛቸው የድሮ ፍቅረኛውን ገዳይ ለማግኘት የማይቆፍረው መሬት የለም። ስለዚህ አሁን እኔ እዛው እስር ቤት ቢኒያምን እንዲገሉት አድርጊያለሁ። ምን? እንዴት እንደዚህ ታደርጊያለሽ አክስቴ? ምን ነው ደነገጥሽ እንዴ? ነው ወይስ እዚህ ጋር የሚነጠፍ ነገር ላምጣልሽ እና ቁጭ ብለሽ አዘንተኛ ትሆኚ? እኔ እኮ ሁሉ ነገር የማደርገው ላንቺ ብዬ ነው። አንቺ እንጂ አይገባሽም እንዴ? ይገባኛል አክስቴ፣ ግን እንዴት እንደዚህ ታደርጊያለሽ? ምንም ቢሆን እኮ ቢኒያምን አውቀዋለሁ እና ደግሞ በጣም ነው የሚያሳዝነው። ምክንያቱም ለእህቱ ብሎ ነው እዚህ ነገር ውስጥ የገባው። ኧረ ጭራሽ ከአንቺ ብዙ ደግሞ አዛኝ ሆንሽልኝ። እኔ ይህን ሁሉ ወንጀል እየሰራ ያሉት እኮ በአንቺ ምክንያት ላንቺ ብዬ ነው እያለች ነው እንግዲህ ሜርሲን የምትነግራት። ሜርሲም እንግዲህ አክስቴ ልነግርሽ እንደሆንኩ አውቃለሁ፣ ግን ቢኒያምን እንደዚህ ማድረጉ አስፈላጊ አልነበረም። ይኸውልሽ ለአንዴና ለመጨረሻ ጊዜ ከወንጀል ነፃ ነው ያደረግኩሽ። ምክንያቱም ቢኒያም ከሞተ ማንም አንቺ እንደሆንሽ የእዝራን ፍቅረኛ ያስገድልሻት የሚያውቅ ሰው የለም። እንዳውም ልታመሰግኝ ነው የሚገባው። ወይ በጣም ነው የሚያሳዝነው። ግን ማለት ለእህቱ ብሎ ነው እዚህ ሁሉ ነገር የገባው።
ኧረ እባክሽ ጭራሽ በጣም አዛኝ ሆነሽ የለ እንዴ? ምንም ቢሆን እኮ ሰው ነኝ አክስቴ። ኧረ እባክሽ እና እኔ ሰው አይደለሁም? እኔ ለአንቺ ብዬ ነው እዚህ ችግር ውስጥ የገባሁት። ስለዚህ ልትረጅኝ ይገባል። አሁን አባትሽን እንደምንም ብለሽ ታርቀሽ ያንቺን ድርሻ ወደ እኔ ስም እንድታዞሪልኝ ይፈልጋለሁ። ቆይ ግን አክስቴ ነገር አልፈጠንም ማለት? የመጀመሪያ አባዬን ይቅርታ ጠይቄው ከዛ ነው ማድረግ ያለብን እንጂ በጣም የፈጠን አይመስልሽም? እሱማ ልክ ነሽ፣ ግን መጀመሪያ አባትሽን ይቅርታ ጠይቁና ከዛ ወደ እኔ ታስተላልፍኛለሽ ያንቺን ድርሻ እያለቻት ነበረ። እንግዲህ አጸደ ይህን ሁሉ ነገር እያደረገች ያለችው ለሜርሲ ብላ ሳይሆን ለገንዘብ ብላ ነው ማለት ነው። ምክንያቱም እሷ ሜርሲን እየረዳቻት ያለችው ስለምትወዷት ወይ ደግሞ አክስቷ ስለሆነች ሳይሆን የእሷን ድርሻ ለመውሰድ ወይ ደግሞ በሜርሲ ዘንድ በቃ ረዳት መስላ ለመታየት እንደምትወዷት እንደምታስብላት እንደዛ ለማሳየት ነው የፈለገችው። ያም ደግሞ ተሳክቶላታል ማለት ነው። እዝራን እንድትጠላው አባቷንም እንድትጠላው። እዝራ እኮ ትክክለኛ ወንድምሽ አይደለም፣ ግን የእናትሽንም የአባትሽንም ንብረት በስሙ ለመቆጣጠር የሚፈልግ ጥንት ጠላትሽ ነው። ስለዚህ እዝራ ወንድሜ ነው ምናምን የምትይው ነገር እረፊ ተይ። ግን እኮ ግዴታ ለአባቴ መናገር የለብኝም። ይህን ነገር በጠበቃ በኩል መፍታት እችላለሁ እንዴ? ቢሆንም ጠበቃው እኮ ያለ አባትሽ ፍቃድ ምንም ነገር አይሰጥሽም። ስለዚህ መጀመሪያ ወንድሜን ይቅርታ መጠየቅ አለብሽ። ከዛ ግን ሙሉ ለሙሉ ድርሻሽን ወደ እኔ ታስተላልፍልኛለች ብለው ተስማምቶ ነበረ። ወደ ቤት ሄደው ደግሞ ድጋሚ እያወሩ ነበር ማለት ነው በዚህ ጉዳይ። እንደውም ይኸውልሽ እዝራ እኮ ምንም ነገር አያውቅም፣ ግን የሆነ ነገር ብጠይቅሽ አክስቴ፣ ማለቴ ለአባቴ እዝራ ወንድሜ እንዳልሆነ ብነግረው ችግር አለው ወይ? እንዴ ምን ማለትሽ ነው? እንዴት እንደዚህ ታደርጊያለሽ? ማለት ብነግረው ምን ችግር አለው? ያው መታወቁ አይቀርም። እንደዚህ ከነገርሽው እኔን ይጠረጥረኛል፣ እኔን ጥላቱ ነው የሚያደርገኝ። እንደውም እንዴት እንደሚጠላኝ ታውቂያለሽ። ግን እኮ አንቺ እንደነገርሽ ማንም አይነግረውም፣ እንዲሁ ሰምቼ ነው የምለው። ይኸውልሽ ይህን ሚስጥር የምናውቀው እኔና ወንድሜ ብቻ ነን። ስለዚህ ከነገርሽው እኔ እንደነገርኩሽ በጣም ነው የሚያውቀው። ምንም ነገር እንዳትናገሪ፣ እኔን ችግር ውስጥ አትክተችኝ። አይ በቃ ችግር የለውም አክስቴ፣ አንቺን ችግር ውስጥ የሚከት ነገር ከሆነ እተዋለሁ ብላ እንግዲህ እዝራ ደግሞ ያው እንግዲህ እዝራ የሌላ ሰው ልጅ እንደሆነ አያውቅም። የአቶ እስክንድር ልጅ እንደሆነና ሜርሲ ደግሞ ትክክለኛ እህቱ እንደሆነች ነው የሚያውቀው። ግን ያን ነገር እዝራም ስለማያውቅ ማለት እዝራማ እኮ እኔ እንዳክስቱ አያየኝም ስትላት ለሜርሲ፣ እንዴ ግን እኮ እዝራ የሚያውቀው የዚህ ቤት አባል እንደሆነ እንጂ አባል እንዳልሆነ አያውቅም። ስለዚህ ምንም ቢሆን እንዳክስቱ ነው የሚይሽ። እሱን ተይውና የእዝራን ክፋት እኔ ላንቺ ልነግርሽ አልችልም። ስለዚህ እሱን ተሽለሽ አባትሽን ይቅርታ ጠይቅ ብላት ነበረ። ሜርሲም እንግዲህ ወደ አቶ እስክንድር በመሄድ አባዬ ያጠፋሁት ነገር እንዳለ በጣም አውቃለሁ፣ በጣም እንዳስቀየምኩ አውቃለሁ፣ እባክህን ይቅር በለኝ ብላ እግሩ ስትደፍታ ይቅርታ እየጠየቀችው ነበረ። አቶ እስክንድርም እውነት ግን ይቅርታ ከአንቺ ከልብሽ የመጣ ነው ወይስ ከዛች ከተረገመች አጸደ ነው? አይ አባዬ በፍጹም እንደበደልኩና እንዳስከፋው በጣም አውቃለሁ። ስለዚህ ከራሴ ነው ይቅርታው የመጣው። እውነት አንቺ ከራስሽ ከሆነ የነገር የመጣው ደስ ይለኛል። ውሸት የሆነ እውነት ባላቅም ግን የነገር ከአንቺ በመምጣቱ በጣም ደስ ብሎኛል። እና ይቅርታ አላደረክልኝም ማለት ነው? አይ አስብበታለሁ ይቅርታ ለማድረግ አሁን በአሁን ይቅርታ ማድረግ ለእኔ ይከብደኛል። ስለዚህ አስቤበት ይቅርታ አደርግልሻለሁ ብሎ አቶ እስክንድርም እንግዲህ ሜርሲን ይቅርታ ለማድረግ ዝግጁ ነው ማለት ነው። አቶ እስክንድር እንግዲህ ሜርሲ ልጁ ነፍሰ ገዳይ እንደሆነች ያውቃል። ግን ይህን ሁሉ እያደረገች ያለችው አጸደ ናት። በእሷ ምክንያት ነው እዚህ ሁሉ ወንጀል የገባችው ማለት ነው። እዝራ ደግሞ የቢናምን እህት ለማየት ወደ ሆስፒታል ከኩኩሻ ጋር ሄዶ ነበር። ምክንያቱም አጸደ ከሌላ ሆስፒታል ስትሄድ የተደወለላት ለኩኩሻ ነበረ። ኩኩሻ ደግሞ ምን ማድረግ እንዳለባት ግራ ተጋብታ ነበር ማለት ነው። ይች ደግሞ የኔ አደራ ናት፣ ስለዚህ እንደምን ብዬ ላሳክማት ይገባል ብላ ከእዝራ ጋር ወደ ሆስፒታል ሄዳ ነበረ። እና እንዴት ነሽ የኔ ቆንጆ እያሉ ሁላቸውም ይጠይቋት ነበር። ደግሞ ይሄ ማን ነው? ይሄ እዝራ ይባላል። ማን ነው እዝራ ማለት ማነህ? እኔ የወንድምሽ ጓደኛ ነኝ። ስለዚህ ከእንግዲህ በኋላ እኔ ነኝ ማሳክም። ግን አንተ ምን እንዳጸረ ትተኛ አትሄድም አይደል? ማንች አጸደ ደግሞ? አጸደ ተሰክመኝ የመጣች ነበረች፣ ግን እሷ ጥሩ ሰው አይደለችም ብላ እያስታወሰች ነበር ማለት ነው። ስታስፈራራት የነበረውን ነገር በሙሉ ችግር የለውም የኔ ቆንጆ፣ እኔ አንቺን የትም ትችሽ አልሄድም እና ከእንግዲህ በኋላ አሳክምሻለሁ ብሎ በጣም አዝኖ ነው እዝራ እንደዛ በመሆኑ ማለት ነው። እና ለሀብል ደውሎ በመጀመሪያ ተደውሎ ቢኒያም እንደተገደለ እስር ቤት ተነግሮት ነበር ለእዝራ። ቆይ ይሄ እንዴት ሊሆን ይችላል? ራሱን ማን ሊያጠፋ አይችልም። ምንድን ነው እዝራ? ምን ተፈጥሮ ነው? ቆይ ቢኒ ምን ሆኖ ነው እያለች ነበረ ኩኩሻ። ያው ቢኒ እንግዲህ እዛው እስር ቤት ራሱን እንደጠፋ ነው የተነገረኝ። አይ በፍጹም ቢኒያም እንደዚህ የሚያደርግ ልጅ አይደለም። ቆይ እንዴት እንደዚህ ሊሆን ይችላል? እያለች እንግዲህ ኩኩሻን በጣም አዝናለች። እዝራ ግን በፍጹም ራሱን ሊያጠፋ አይችልም፣ ይህን ነገር ያደረጉት አጸደና ሜርሲ ናቸው እያለ ነበረ። እርግጠኛ ነኝ እመኔ ቢኒያም ገዳዮችን እኔም ራሱ አልፋታቸውም።
አጸደና ሜርሲ ናቸው ቢኒን ያስገደሉት ተብሏል እያለች ደግሞ ለወይዘሮ ዘነቡ እየነገረቻት ነበር። አጸደን ያልሽው? እስኪ ንገሪኝ። አዎ። ቆይ ኩኩሻ ምን ሆነሽ ነው እንደዚህ የምትሆኝ? ተረጋጊ እንጂ። ምን አለ አንቺን ከማስታወቅ ሌላ ሰው አስታውቄ ቢሆን። አንቺን አሁን ልጇ ነሽ ብዬ ከማስታወቅ ሌላ ሰው ባስታውቅ ይሻለኝ ነበረ። ባክሽ ከፈለግሽ መቅረት ይችላል። እንዴ ምን ማለትሽ ነው ኩኩሻ? እዚህ ጋር እኮ በሚሊዮን የሚቆጠር ብር ነው የሚያመልጥሽ። ከእንግዲህ በኋላ የብር ስም አታንሽብኝ ብላ እንግዲህ ኩኩሻ በጣም ልቧ ተሰብሯል። ምክንያቱም ቢኒያም ከዛ እስር ቤት የገባሁት ለእህቴን ለማሳከም ብዬ ነው፣ ከዚህ ወንጀል የገባሁትኝ ለእህቴ ብዬ ነው እያለ እያዘነ እየነገራት ነበረ። እና እስር ቤት የገባውና ሰው እስከ መግደል ድረስ የደረሰው እንግዲህ ለእህቱ መታከሚያ ብር ለማምጣት ብሎ ነበረ። ግን አጸደ በጭካኔ ይዛው እንዲገደል አድርገዋለች ማለት ነው። እህቱንም ሳታሳክምለት ይህን ሁሉ ግፍ ለገንዘብ ብላ ፈጽማለች ማለት ነው። ግን በአሁኑ እዝራ ሊያሳክማት ቃል ገብቷን ከእንግዲህ በኋላ እኔ ያሳክማታለሁ እና ወደ ቤት የሚዣት ሄዳለሁ ብሎ ተስማምቷል ማለት ነው። ለመርማሪውም ሄዶ እያወራው ነበር። በፍጹም ልጁ ራሱን ሊያጠፋ አይችልም፣ እርግጠኛ ነኝ ይህን ነገር ያደረጉት ሜርሲና አጸደ ናቸው። መርማሪ ለምን ድጋሚ አስረህ አትጠይቃቸውም? እኔ ይህን ነገር ማድረግ አልችልም፣ ምክንያቱም ያለምንም ማስረጃ ሰውን ማሰር አልችልም። ግን እመነኝ መቼም ቢሆን የልጁን ገዳይ ሳናገኝ አናርፍም እና እናገኛቸዋለን። ይህን ነገር ያደረጉት እነሱ ከሆኑ በስተ መጨረሻ ወንጀለኛዎቹ መውጣታቸው አይቀርም እያለ ነበር መርማሪው። እንግዲህ ለሀብል ደግሞ ደውላ በጣም ተጨንቃ ስለነበር በእዝራ ምክንያት ምን ሆነ ነው እዝራ ስልክ የማታነሳው? ይኸውልሽ አሁን ላይ በጣም ችግር ተፈጥሯል። የቢኒያምን እህት አግኝቻታለሁ። እነዛ የተረገሙ ከሆስፒታል ወደ ሆስፒታል ሲያደርጉ ህመሟን አባብሰውባታል እና ወደ ቤት ይዣ ትመጣለች ስል ምን ወደዚህ ቤት ይዛ ትመጣ ነው? ምን ተፈጠረ ትላለች አጸደ ማለት ነው። እዛው ስታወራ እየሰማች ስለነበር ምን ነው ውዴ ችግር አለው እንዴ? አረ ችግር የለውም። እንደውም ከዚህ በእነዚህ አረመኔዎች ምክንያት ነው እንደዚህ የሆነችው። ከዚህ መታ በደንብ እንንከባከባታለን እያለች እንግዲህ እያወራች ነበረ። እዝራም በስተ መጨረሻ እንግዲህ ልጅቷን ወደ ቤት ይዟት መጥቷል ማለት ነው። አጸደ በጣም ነው የደነገጠችው ስታያት፣ ምክንያቱም ልጅቷ ከእሷ ጋር ስለነበረች ከዚህ በፊት እንግዲህ ዶች ሀብል በክፍል 17 ይህን መስራት በክፍል 18 እስከምንገናኝ ድረስ ቻው።